ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ከምጽዋ እስከ ሞቃዲሾ በሺዎች ኪሎ ሜትር የባህር ዳርቻ ባለበት በክፋት ተዘግተን አንቆይም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያን ወደብ አልባ መሆን ከወቅታዊው የሆርሙዝ ሰርጥ መዘጋት ጋር አነጻጽረው የቀጠናውን ሀገራት አስጠንቅቀዋል። የፌዴሪ ጠቅላይ ሚኒስትር አብይ አህመድ በብሔራዊ ቴሌቪዥን ጣቢያ በተሰራጨው ቃለ መጠይቃቸው ከኢትዮጵያ የባህር በር አልባ መሆን ጋር በተያያዘ የምስራቅ አፍሪካ ሀገራት ሊያስቡበት ይገባል በማለት አሳስበዋል። ኢትዮጵያ የባህር በር አልባ መሆኗ እንደ ባህሏ ገመናዋን እንዳትሸፍን በማድረግ በውጭና ገቢ ንግድ እንዲሁም በዲጂታል መሰረተ ልማት ሀገሪቱ ገመና አልባ እንድትሆን አድርጓታል ያሉት ጠቅላይ ሚኒስትሩ ገመና አልባ መሆኗ ካለው የጂኦፖለቲካ ሽኩቻ አንጻር ለጥቃት ተጋላጭ ከማድረግ ባለፈ የገበያ ዋጋ ላይ ተጽዕኖ ከባድ ነው ብለዋል። 5000 ኪሎ ሜትር የሚሆን የባህር ጠረፍ ከምጽዋ እስከ ሞቃዲሾ ተዘርግቶ በሚገኝበትና የተትረፈረፈ አቅም ባለበት ቀጠና በሰጥቶ መቀበል መርህ መጠቀም ባለመቻሉ በክፋት እንዲሁም የጥፋት ዓላማ በመያዝ ኢትዮጵያን የባህር በር አልባ አድርጎ መቀጠል እንኳን ለኢትዮጵያ ለቀጠናውም አያዋጣም ሲሉ ጠቅላይ ሚኒስትሩ አስጠንቅቀዋል። በዚህ መንገድ መቀጠል አሁን እንዳለው የሆርሙዝ ሰርጥ መዘጋት ሁሉ የባህር መዘጋት ቢመጣ ኢትዮጵያ ራሷን ለመከላከልና ጥቅሟን ለማስከበር እንኳን የምትችልበት ሁኔታ አለመኖሩ አሳሳቢ ነው በማለትም አክለዋል። እንደ ኢትዮጵያ ባሉ ትላልቅ ሀገራት ሊቆጣጠሩት የሚገባውን የንግድ መስመር በባህር ዳርቻ የሚገኙ ትናንሽ ሀገራት ማስከበር አለመቻላቸው ከፍተኛ ስጋት መሆኑንም ጠቅላይ ሚኒስትሩ ጠቅሰዋል። እንግዲህ እነዚህ ክፍተቶች ካሉ እርሱ የሚመሩት መንግስት አዲስ በሆነ ፖሊሲ መጥቷል። ምንድነው አዲሱ ነገር? ያለፉትን ድክመቶች፣ ጉድለቶች በምን አይነት መንገድ ነው እየተሸፈኑ እየተሞሉ ያሉት? ወሳኝ ጥያቄ ነው። ይህም ጥያቄ ከለውጡ በኋላ የነበረው ነገር መጀመሪያ እነዚያ ነገሮች በቅጡ መረዳት፣ ምን ሞከሩ፣ ምን ተሳካላቸው፣ ምን አልተሳካላቸውም፣ ዋናው ችግር ምንድነው ሚለው መለየት። ኮንቲኒቲ በኢትዮጵያ የሥርዓተ መንግስት ግንባታ ውስጥ ትልቁ ስብራት መሆኑን ለይተናል እና መደመር አለበት። የትናንትናም ቢሆን ጠቃሚ ታሪክ፣ ጠቃሚ ስራ መጣል የለበትም የሚለው በጣም ወሳኝ እርምጃ ነው እና የመጀመሪያው የእሳቤ ለውጥ ነው ያደረግነው። አንደኛ ብዝሃ ዘርፍ መሆን አለበት፣ ብዝሃ ተዋናይ መሆን አለበት፣ ብዝሃ ተጠቃሚ መሆን አለበት። ይሄ ሶስቱም ጊዜ ወስደ ተንትንልኝ ካልክ ችግር አለበት። ብዝሃ ዘርፍ ያለበት ምክንያት በውስን ዘርፍ ላይ ብቻ ስለነበረ እንቅስቃሴው ዘርፉ ካልሰፋ ስለማይሆን፣ ብዝሃ ተዋናይ ያልንበት ምክንያት መንግስትም የግልም የውጭ ባለሀብትም በስፋት የሚሳተፍበት ይሄ ዩጎዝላቪያ ነው ወይም ራሻ ነው ወይም ጀርመን ነው ሳይሆን ከየትኛውም በእኛ ሀገር ህግና ስርዓት የሚሰራ ኃይል እስከመጣ ድረስ። ሶስተኛው ደግሞ ተጠቃሚነት ነው። ብዝሃ ተጠቃሚነትን ካረጋገጥን ኮንቲኒቲ ማምጣት እንችላለን የሚል የእሳቤ ለውጥ ነበር። ምን ማለት ነው? መንግስት ከአስፈጻሚነት ወደ አመቻችነት ማደግ አለበት። ጉዳዩን የሚያስፈጽም ብቻ ሳይሆን ጉዳዩን የሚያመቻች፣ ቤዚክ ፍላጎቶችን የሚያሟላ፣ ለዛ አስቻይ ነገር በመፍጠር አትራክት የሚያደርግና የሚያሰፋ መሆን አለበት የሚል እሳቤን የያዝ ነው። ለዚህ ብለን አገር በቀል የኢኮኖሚክ ሪፎርም አጀንዳ ቀረጽን ማለት ነው። አንደኛው ትኩረት ምን ነበረ? ያኔ ስብራት የሆነ ኢንዱስትሪው እንዳያድግ ያደረገው ማክሮ ኢኮኖሚ መዛባት ነው። ለምሳሌ ባለፈው 15 20 30 ዓመት የነበረውን ብቻ ብናነሳ ጥቂት ምሳሌ አንስተን ነገሩን ብንገነዘብ ከዚህ ከአዋሽ ወደ መቀሌ የሚሄደው ባቡር $2.6 ቢሊዮን ብድር ተወስዶ ነው የሚሰራው። $2.6 ቢሊዮን ብድሩ ደግሞ ጤነኛ የሚባል ብድር አይደለም፣ ኮመርሻል ሎን ነው። ከዚህ መቀሌ፣ ከዚህ አስመራም፣ ከዚህ ሞያሌም ባቡር ያስፈልጋል። ለኢትዮጵያ በጣም መሰረታዊ ነገር ነው። መቼ እና እንዴት የሚለው ግን በጣም ከባድ ጥያቄ ነው። አሁን $2.6 ቢሊዮን ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገህ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። ዕዳ አይከፍልም፣ ኢንቨስትመንት አይመልስም። ቢኮዝ ከሰራው በኋላ የምታንቀሳቀስበት ብዙም ምርት ስለሌለ ማለት ነው። በሌላ መንገድ አሁን እኛ ከዳንጎቴ ጋራ የማዳበሪያ ፋብሪካ ይሰራን በ40 ወራት እናደርሳለን ብለን ይሄን ቃላችንን ሲደርስ የምናየው ጉዳይ ሆኖ ማለት ነው።
ምን እያደረግን እንዳለን ስለምናውቅ ይሄ ማዳበሪያ ፋብሪካ አጠቃላይ ወጪው $2.5 ቢሊዮን ያኛው 2.6 ነው፣ ይሄ 2.5 ነው። 2.5 መሆኑ ብቻ ሳይሆን አሁን ኢትዮጵያ የምትጠቀምበትን የማዳበሪያ ፍጆታ ከእጥፍ በላይ ያመርታል። አሁን ዛሬ የምንጠቀምበትን ከእጥፍ በላይ ያመርታል። የዛሬ 2 ዓመት ተኩል ቢበዛ 3 ዓመት ፋብሪካው ሰርቪስ ይሰጣል። ከዛ በኋላ በ4 5 6 7 ዓመታት ካለምንም ጥርጥር ኢንቨስትመንቱን ይመልሳል። ካለምንም ጥርጥር ያን $2.6 ቢሊዮን ማዳበሪያ ላይ አውለን ቢሆን ኖሮ በ4 5 ዓመታት ገንዘቡን ሲመልስ በዚያ ገንዘብ ባቡሩን ልንሰራው እንችል ነበር። ይሄኛው ግን አፍሰን ብሩን 40 50 ዓመት ስለማይመልስ ኢንፍራስትራክቸሩ ቢኖርም ምንጭንበት እናጓጉዝበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት። ሁለተኛ የተጀመሩ ኢንዱስትሪያል ፓርኮችን ውሰድ። የኢንዱስትሪያል ፓርኮች በብድር $1.6 ቢሊዮን ነው የተወሰደባቸው። $1.6 ቢሊዮን ምን ለማድረግ? ሪል ስቴት ለመስራት፣ ሼድ ለመስራት፣ ቤት ለመስራት። ኢንዱስትሪያል ፓርክ አንድ ሰርተህ በደም ውጤታማ ሲሆን 2 3 ማለት ትችላለህ። አት ታይም 10 ሰራለሁ ብለህ 1.6 ቢሊዮን ተበድረ 10 ቦታ በትነህ ቆርቆሮ ብትጠፈጥፍ ዋጋ የለውም። የኢንዱስትሪ ጽንሰ ሐሳብ አያሟላልህ። ቅድም ምን ብያለሁ? ባይስላሴ ጊዜ የባቡር ሀዲድ ተከትሎ ብያለሁ። የኛው ግን እንደዛ አይደለም ባህሪው። አንዱ ሐዋሳ፣ አንዱ መቀሌ፣ አንዱ ባህር ዳር፣ አንዱ ጅማ ምናምን ማዳረስ ነው የነበረው። ምን ተሰራ? ሼድ በምን? በብድር። ምን ያክል ገንዘብ? $1.6 ቢሊዮን። የኢትዮጵያ ጋዝ አሁን የምትሰራው ፌዝ 1 እና ፌዝ 2 ጋዝ በዚህ በሚያክል ገንዘብ ሊወጣ ይችላል። ፌዝ 1 ፌዝ 2 ኢትዮጵያ በዛ ጊዜ ጋዝ አውጥታ ቢሆን ኖሮ፣ ኢትዮጵያ በዛ ጊዜ ማዳበሪያውን ሰርታ ቢሆን ኖሮ ዛሬ ምን ትሆን ነበር የሚለውን ለአንተ ግምት ተው። ፕሮፐር ኢንቨስትመንት ፕሮፐር ታይም ላይ አድርገን ቢሆን ኖሮ እዳም ቢሆን በብድርም ቢሆን ማለት ዛሬ ጥቅም ነበረው። ስኳር ላንሳለ። ስኳር ለኢትዮጵያ አስፈላጊ ነገር። ኢትዮጵያ ለረጅም ዓመታት ከንጉሱ ጊዜ ጀምራ ከሆላንዶች ጋር የሰራችበት ልምድ ያላት ኤሪያ ነው። ስኳር መስፋት አለበት፣ ምን ጥያቄ የለውም። ግን ነፍንጫዋ ወንጪ መተሃራን የወሰድክ እንደሆነ በኢህአደግ ዘመን ስኳር እናስፋፋ ሳይባል ራሳቸውን የቻሉ ፋብሪካዎች ደሞዝ ከፍለው ትርፍ አመጥተው የሚንቀሳቀሱ ነበሩ። በኋላ ልክ እንደ ኢንዱስትሪያል ፓርኩ እዛም ስኳር ፋብሪካ በየክልሉ እናቋቁም ሲባል አንዳንዶች ፋብሪካዎች ራሳቸውን ችለው መቆም ስለማይችሉ የፋብሪካ ቁመናቸውን አጡና እንደ አንድ ኩባንያ ኮርፖሬሽን ሆኑ። ፍንጫዋ ከሚያገኘው ትርፍ፣ ወንጂ ከሚያገኘው ትርፍ ወደ ሌሎች ፋብሪካዎች እንዲሄድ ተደርጎ ማለት ነው። የግል ድርጅት ሰራተኞቹ ጡረታ ፈንድ በሪል ስቴት ኢንቨስትመንት ለመሰማራት የመሬት ጥያቄ ማቅረቡን አስታወቀ። በሚሊዮኖች የሚቆጠሩ የግል ድርጅት ሰራተኞችን የወደፊት ህይወት በሚወስነው የጡረታ ፈንድ ተቋም የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ አባተ ምትኩ ተቋሙ የፋይናንስ አቅሙ ማደጉንና ወደፊት በቤት ልማትና ሌሎችም ግዙፍ የኢንቨስትመንት መስኮች ሊሰማራ እንደሚችል ገልጸዋል። ዋና ስራ አስፈጻሚው ከሪፖርተር መጽሔት ጋር በነበራቸው ቆይታ በአሁኑ ወቅት ከግል ድርጅት ሰራተኞች ደሞዝ 7%፣ ከአሰሪዎች ደግሞ 11% በድምሩ 18% ገቢ በየወሩ እየተሰበሰበ ይገኛል ብለው ይህ ገንዘብ ልክ እንደ ገቢ ግብር ሁሉ በገቢዎች ሚኒስቴር አማካኝነት የሚሰበሰብ እንደሆነና ዋናው ዓላማው ገንዘቡን በንግድ በማንቀሳቀስና ትርፍ በማግኘት የጡረተኞችን ዋስትና ማረጋገጥ ነው ብለዋል። አቶ አባተ እንደገለጹት በአሁኑ ወቅት የተቋሙ ኢንቨስትመንት በአብዛኛው በመንግስት የግምጃ ቤት ሰነዶች ላይ የተመሰረተ ሲሆን 98% የሚሆነው የፋይናንስ ክምችታቸው በግምጃ ቤት ሰነዶችና በመንግስት ቦንዶች ላይ የዋለ ነው። እነዚህ ኢንቨስትመንቶች ከስጋት ነፃ በመሆናቸውና በአሁኑ ወቅት የሚሰጡት ወለድ እያደገ መምጣቱም ተገልጿል። በተጨማሪም የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ የፋይናንስ ተቋማት ላይ ኢንቨስት በማድረግ በባንኮችና በኢንሹራንስ ኩባንያዎች ውስጥ አክሲዮን በመግዛት እንዲሁም በጊዜ ገደብ የተቀማጭ ሂሳብ ላይ ገንዘብ በማስቀመጥ
ትርፍ እያገኘ መሆኑን ዋና ስራ አስፈጻሚው ገልጸዋል። አስተዳደሩ ኢንቨስትመንቱን ይበልጥ ለማስፋፋት ከያዛቸው እቅዶች መካከል ዋነኛው በአዲስ አበባ የሚካሄድ ግዙፍ የሪል ስቴት ወይንም የቤት ልማት ሲሆን ለዚህ ዓላማ የሚሆን መሬት ከአዲስ አበባ ከተማ አስተዳደር መጠየቁንና ምላሽ እየተጠበቀ መሆኑን አቶ አባተ አረጋግጠዋል። ከቤት ልማት ባለፈም ተቋሙ በግብርና ዘርፍ በአምራች ኢንዱስትሪና በንግድ ዘርፎች ላይ እንደሚሰማራም ታውቋል። ዋና ስራ አስፈጻሚው አክለው ማንኛውም የኢንቨስትመንት ውሳኔ የሚወሰነው የጡረተኞችን ክፍያ በማያስተጓጉል መልኩ በጥናት ላይ ተመስርቶ መሆኑን የተናገሩ ሲሆን በማንኛውም ሰዓት ለጡረተኞች የሚከፈል በቂ ጥሬ ገንዘብ መኖር ስላለበት ኢንቨስትመንትና ተቀማጩን ሚዛን የማስጠበቅ ስራ ትኩረት ተሰጥቶታል ብለዋል። የህወሓት ማዕከላዊ ኮሚቴ ከትላንት ሚያዝያ 7 ቀን 2018 ዓ.ም ጀምሮ በክልሉ ወቅታዊ ጉዳዮች ላይ ያተኮረ ስብሰባ ማካሄድ መጀመሩን አስታውቋል። ስብሰባውን በአክሱም ከተማ እያካሄደ ስለመሆኑ መረጃዎች ወጥተዋል። ይኸው የድርጅቱ ማዕከላዊ ኮሚቴ ስብሰባ በተለይም ከጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜ መራዘም ጋር ተያይዞ የተፈጠረው ቅራኔ ላይ ሊያተኩር እንደሚችልና ተያያዥ ውሳኔዎች ላይ ሊደርስ እንደሚችል ብዙዎች አስተያየታቸውን እየሰጡ ይገኛሉ። ድርጅቱ እያደረገው ያለው ስብሰባ ተከትሎ በቀጣይ ምን አይነት ውሳኔዎች ሊኖሩ ይችላሉ፣ የፕሬዝዳንቱስ እጣ ፈንታ ምን ሊሆን ይችላል በሚሉት ጉዳዮች ዙሪያ ሪፖርተር በክልሉ የሚንቀሳቀሱ ፓርቲዎችን አነጋግሯል። ለሪፖርተር አስተያየታቸውን የሰጡት የባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በርሀ ከጦርነቱ በፊት የነበረውን የቀድሞ መንግስት ወደ ስልጣን የመመለስና ጊዜያዊ አስተዳደሩ እንዲፈርስ የማድረግ ፍላጎት ከህወሓት በኩል መኖሩን ጠቅሰው ከዚህ በኋላ በሚኖሩት ውሳኔዎችም የፕሬዝዳንቱን ሹመት አንቀበልም በማለት የቀድሞ መንግስት የመመለስ ስራዎችን ሊጀምር እንደሚችል ገልጸዋል። ከፌዴራሉ መንግስት ጋር ያለውን ውጥረት ለማርገብ ግን ጥያቄው በታችኛው እርከን ላይ ካሉት ምክር ቤቶች እንደመጣ የማስመሰል ጥረቶችን ሊያደርግ እንደሚችልም ግምታቸውን አስቀምጠዋል። አሁን ፕሬዚደንቱ መግለጫ ላይ እንዳወራው ስልጣኑን አትቀበል እኛም አንቀበልም የሚል ነበር የነገሩት። እሱ ደግሞ እንደዛ የሚባል ነገር የለም። አሁን ምንድነው እየተደረገ ያለው? ተሰብስበው ሰውየው አይሆንም ያለውን በኃይል ለማስደረግ ወይም ከታች አመጽ ለማስነሳት አስጀምረውም ነበረ። በፊት በምክር ቤቶች ምናምን ብለው እኮ አስጀምረው ነበረ፣ ማዕከላዊ ዞን ላይ ማለት ነው። 3 ምክር ቤቶች እኮ የመጀመሪያው የበፊቱ የ2012 ምክር ቤት ያ የተመረጠ ይዛኔ ምርጫ ሲካሄድ የተመረጠው ይመለስ ጊዜያዊ አስተዳደሩ ይፍረስ የሚል መግለጫ አውጥተው ነበር። 3 ምክር ቤቶች የወረዳ ምክር ቤቶች ማለት ነው። ያ የተደረገው ተሰጥቷቸው ነው፣ ተልኮ የተሰጥቷቸው ማለት ነው ከጽህፈት ቤቱ። ደን አሁን ያንን መልሰው የሚያመጡ ይመስለኛል። ያ ከዳይሬክትሊ አሁን የነሱ ፍላጎት ጊዜያዊ አስተዳደሩን ወይም የፕሬዚደንቱን አንቀበለው፣ የተሾመበት መንገድም ልክ አይደለም፣ ስለዚህ ወይም ከኛ ጋር መነጋገር አለባቸው፣ ካልሆነ አንቀበልም ነው ስታንዳቸው። እዚህ ላይ ግን ጫና ለመቀነስ ምን ያደርጋሉ ብዬ ነው የማስበው። የዳይሬክትሊ የሚያወጡት መግለጫ 2 ነገሮች አሉ። ወይም ደፍረው ማዕከላዊ ኮሚቴውን ሙሉ በሙሉ ካሳመኑ ወሬ አንቀበለውም፣ በፊቱ የነበረውን መንግስትነትን መልሰናል ብለው ሊመጡ ይችላል። ሞስት ፕሮባቢሊ ግን ያንን ማድረግ ዳይሬክትሊ ወደ ጦርነት ሊያስገባን ይችላል የሚል ስጋት ስለሚኖራቸው ጥያቄው እየመጣ ያለው ከታች ነው የሚሉት ነገር አላቸው እነሱ ሁሌ ማለት ነው። የህዝብን ማስመሰል ይፈልጋሉ። ደን ምክር ቤቶች ወይም ከታች ያሉ እንትኖች አሁን ላይክ ባለፈው እንዳወጡት የሆነ ግልጽ ያልሆነ መግለጫ ያወጡና ደን ወደ ምክር ቤቶች ወደ ወረዳ ምናምን ወርደው ከታች ጥያቄ መጥተዋል በሚል ግፊት ሊፈጥሩ ጊዜያዊ አስተዳደሩ እንዳይሰራ የማድረግ እንቅስቃሴ ልክ ጌታቸው ላይ እንዳደረጉት ማለት ነው። ሰራዊት አቋም እንዲወስድ ማድረግ ምናምን ወደ እነዚህ አይነት ስራዎች ሊገቡ ይችላሉ። መግለጫቸው ላይ ግን መኮነን አይነት ላይክ ባለፈው እንደነበረው ልክ አይደለም፣ እንደዚህ ተደረገ ምክንያቶችን ይደረድሩና ዳይሬክትሊ ታደሰን አንቀበለው ምናምን የሚለውን አቋም ሳይወስዱ ግን ልክ እንዳልሆነ ገልጸው ከዛ በኋላ ያንን ወደ ህዝብ ለማውረድ ከታች አምጥተው በግፊት ለማስፈጸም ምክር ቤቶች በፊት ምንድነው የተደረገው? ምክር ቤቶች ወስነዋል ተባለ። የወረዳ ምክር ቤቶች ማለት ነው። ደን ሰራዊቱ የወረዳ ምክር ቤቶች ውሳኔን እንዲፈጽም ጫና አደረጉ። ደን ሰራዊቱ ደግሞ ተሰብስቦ ወስኖ የምክር ቤት የህዝብ ውሳኔ ነው፣ የምክር ቤቶች ውሳኔ መፈጸም አለበት ብሎ አባረረ ማለት ነው ንጌታቸው። አሁንም እንደዛ አይነት ስራ ይሰራሉ ብዬ ነው ማስበው። ከታች ተቃውሞ እንዲመጣ ጊዜያዊ አስተዳደሩ እንዲሳፈፍ ስራ እንዳይሰራ እነሱ የፈለጉትን ስራ ኦሬዲ የመከተ ኮሚቴ የሚባል አላቸው፣ በሱ እየቀጠሉ ምናምን ያንን ችግር የሚፈጥሩ ይመስለኛል። ዳይሬክትሊ ኮንፍሮንት ከማድረግ ወደ ላይ ይሄዳሉ ብዬ ነው ማስበው።
የውድብ ናጽነት ትግራይ ምክትል ሊቀመንበርና የውጭ ጉዳይ ኃላፊ አቶ አለምሰገድ አረጋይ በበኩላቸው ፕሬዝዳንት ታደሰ ባለፈው አንድ ዓመት የህወሓትን ፍላጎት ሲያስፈጽሙ ቆይተዋል ብለው እንደሚያምኑ ጠቅሰው አሁን ባለው ሁኔታ ግን ህወሓት የፕሬዝዳንቱ ሹመት ከህግ ውጭ መሆኑን በመግለጽ እንደማይቀበለው ማስታወቁን በማስታወስ ወደ ጦርነት የሚገባበት ሁኔታ ሊኖር እንደሚችል ግምታቸውን አስቀምጠዋል። ምንም እንኳን በርካታ ወደ ጦርነት የሚያስገቡ ምክንያቶች ቢኖሩም ክልሉ ሌላ ዙር ጦርነት የሚሸከምበት ጫንቃ እንደሌለው የገለጹት አቶ አለምሰገድ ህወሓት ፕሬዝዳንቱን አልቀበልም ካለ ከፌደራሉ መንግስት ጋር ጥሩ ግንኙነት ይኖራል ብለው እንደማያስቡ ነው የገለጹት። ከስልጣን ውጭ መኖር አይችሉም። ሁሉም ነገር ጠቅልሎ በመያዝ ያ የተለመደ የቶታሊታሪያን ባህሪ አሁንም በህዝቡ ላይ ኢምፖዝ የማድረግ ስራቸውን ያስቀጥልልብናል ብሎ የሚያስቡት በሙሉ ማድረግ ነው የሚፈልጉት። እንደኔ ኤክስፔክቴሽን ታደሰም በእርግጥ እየሰራ አልነበረም። እነሱ ነበረ ሁሉም ሲሰሩ የነበሩ። ጀነራል ታደሰ ወረደ ጥሩ መዝገብ ቤት ነበረ ከነሱ የተወሰነውን ከአንዱ የህወሓት አንጃ ማለት ነው። ምክንያቱም ህወሓት እንደ ፓርቲ የለም፣ በዲስኢንቴግሬሽን ነው ያለቀው ሪፎርሙ ማለት ነው። ሆኖም ግን የህወሓት ጽሕፈት ቤት ውስጥ አንጃዎች አሉ። እነዚህ አንጃዎች የሚሰጡን ስራዎች ነበረ እየወሰደ ሲሰራ የነበረው። አሁን ያችን የመዝገብ ቤት ስራ ነው አሁን እየቀሙት ያሉት። ጽሕፈት ቤቱ ነው ውሳኔ የሚወስነው። የወሰነውን ወደ ፕሬዚደንት ኦፊስ ያመጣዋል። ፕሬዚደንት ኦፊስ ደግሞ ማህተምና ፊርማ እያደረገ መልቀቅ ነበረ። አሁን በዛ አረኩም። ሁሉም ነገር ካልተቀለሉ ደስ ስለማይላቸው ጀነራል ታደሰ ወረደ ላይ አሁን እንደምታዩ ችግር ለማምጣት እየተንቀሳቀሱ ነው ማለት ነው። ስለዚህ ያንን ነው ኦልሞስት የፋይናል ስቴጁ የምናይ ይመስለኛል። ታደሰን አይቀበሉትም በአንዳንድ ወሬዎች እየሰማ እንደሆነ። ስለዚህ ከስለነህ እንደ ሙሉ ነጋ ወይ ድሮ በጊዜያዊ አስተዳደሩ ወቅት እንደነበረ አይነት መንግስት አንቀበልም አይነት ነው እያሉ ያሉ። ስለዚህ አይቀበሉም። ያንን ካልተቀበሉ ደግሞ ከኢትዮጵያ መንግስት ጋር ጥሩ የሆነ ግንኙነት ይኖራል ብለን አናስብም። ያንን ተከትሎ እነሱ ወዳሰቡት ወደ አኪሱ ወደ ጦርነት የሚገቡት ይመስለኛል። ከሻዕቢያ ከፋኖ ፕላስ እነሱ ጋር ሆኖ የተለመደ የትንኮሳ ስራቸውን መስራት ይቀጥላሉ ማለት ነው። በእርግጥ ምክንያቶች አሉ ወደዛ ለመግባት ማለት ነው። ግን በተቻለ መጠን ትግራይ ወደ ጦርነት ገብታ የምታተርፈው ነገር ስለሌለ ችግሮችም ቢኖሩም እውነታዎችም ወደዛ የሚገፋፉ ቢሆንም የትግራይን አንድነት ሳትጠብቅ እንደዚህ ተከፋፍለን ወደ ጦርነት መግባቱ ትክክል አይደለም፣ ጠቅሎ የሚያጠፋን ነው ብለን ነው የምናስበው። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የአቶ ጌታቸው ረዳ እጣ ፈንታ ሊገጥማቸው ይችል እንደሆነ ከሪፖርተር ለቀረበላቸው ጥያቄ ማብራሪያ የሰጡት ምክትል ሊቀመንበሩ ጉዳዩን በሁለት ከፍለው እንደሚመለከቱት በመጥቀስ እንዲህ አብራርተዋል። እኔ ሁለት ነው ማለት አንደኛ ሁለት ፕሮባቢሊቲ ሁለት ሴናሪዮ ነው ሊታዩ የሚችሉ። አንደኛው ሴናሪዮ አንቀበልም ይሉታል። ስለዚህ በተወሰነ ነገሮች ጀነራል ታደሰ ወረደ እንደ ጌታቸው ወደ አዲስ አበባ ይመጣል ያስባለሁ። አንደኛው ሴናሪዮ ነው። ሁለተኛው ሴናሪዮ ግን እሱን ሳሚት ያደርጋል። በቃ ካሁን በኋላ ፕሬዚደንትሺፕ አልቀበልም፣ ድሮም ትክክል አልነበረም የኢትዮጵያ መንግስት። ስለዚህ እነሱ እንደሚሉት ውሉ ፈርሰዋል፣ የፕሪቶሪያው ውሉ ፈርሰዋል። ስለዚህ ካሁን በኋላ የሚያጓጣን ሁሉም ነገር ወደ ጦርነት ነው የሚል ይመስለኛል። ይህ ሁለተኛ ሴናሪዮ ነው። እንግዲህ ውጤቱ የምናየው ይሆናል። ከተወሰኑ ቀናት በኋላ የምናየው ይሆናል እንጂ አሁን ሚዲያ ላይ የተናገረው ነገር አይ ዶንት ቲንክ እንደ ፓራስታሞል ለማስበው እንጂ የውስጡ አይሆንም። ሰውየው የኢንቴግሪቲ ሰው አይደለም። ጀነራል ታደሰ ወረደ በብዙ ቦታዎች ላይ እግሩ የረገጠ ከፋኖ ጋር አንዴ ይገናኛል። ቀጥሎ ከኢሳያስ ጋር ከኤርትራ ዲክታተር መንግስት ጋር ይገናኛል። ተመልሶ የህወሓትን ስራ ሲያስፈጽም ነው የምታዩ። በዚህ ሳይድ ደግሞ ወደ ኢትዮጵያ ይመጣል። ስለዚህ ማለት አሞርፈስ ነገር ነው። ከለሩን አይደንቲፋይ የምታደርገው አይነት ሰው አይደለም። ክልሉን የሚፈልገው ለሙስና ብቻ ነው። ኤክስፕሎይት አድርጎ ሪሶርሱን መሬት እየሸጠ ከዛ እንደፈለገ እያደረገ ለመኖር ነው የሚፈልገው እንጂ የትግራይ ውስጥ ለውጥ እንዲመጣ አስቦ የሚሰራ ሰው አይደለም። ያሳይ ነው። በክልል ውስጥ ከታዩ አመራሮች በሙሉ በጣም መጥፎ ክልሉን በታትኖ ኦልሞስት ወደ ሲቪል ዎር ወደ ኢንተርናል ሲቪል ዎር እያመራ ያለው መሪ ነው። የባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በረሀ ግን የፕሬዝዳንቱ ሁኔታ ከአቶ ጌታቸው ረዳ የተለየ እንደሆነ ነው የሚገልጹት። አካሄዳቸው የህወሓት አካሄድ እንደዛ ነው። ፍላጎታቸው
እንዲወጣላቸው ማለት ነው። ግን ታደሰ የሚወጣ አይመስለኝም። ልክ መግለጫው ላይ እንደተናገረው እሱ ከሰራዊት ይያለው ነው የሚለው፣ የህወሓት ማዕከላዊ ኮሚቴ አባላትም ይያለው ነው የሚለው፣ ሌሎችም ድጋፎች አሉኝ ብሎ ነው የሚያስበው። ፕላስ የፌደራል መንግስት ድጋፍም አለኝ ብሎ ስለሚያስብ እሱ ዝም ብሎ በሩጫ የሚወጣላቸው አይመስለኝም። ያ ነገር እሱም የራሱ ባይዞ እንትኑ ኃይሎች አሉት በፖሊስም በሰራዊትም በምናምን ይህንን አደራጅቶ የሚገጥሙ ከሆነ እርስ በርስም ሊጋጩ የሚችሉበት እድልም ሊፈጠር ይችላል። እነሱ ሊነቅሉት እሱ እንዳይነቀል ወደ ግጭትም ሊገቡ ይችላሉ። ባይዞ ቢዋጉ ምንም አይመስለውም ታደሰ። እንደ ጌታቸው እርስ በርስ እንዳንዋጋ ምናምን ብሎ የሚወጣ አይነት አይደለም። ወደ ግጭትም ሊሄዱ ይችላሉ ሊልሽ ፈልጌ ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።